ልመና፣ ተረጅነት፣ የእርዳታ ጥገኝነት ክብራችንን፣ ነፃነታችንና ሉዓላዊነታችንን ያሽመደመደ ነው። ከዛም አልፎ በዚህ አይነት መንገድ የሚቀርቡ እርዳታዎች ለብዙ ነገሮች እንደ መሳሪያ የሚያገለግሉ ናቸው። በተለይም የፖለቲካ ፍላጎቶችን በአገር ውስጥ ለማሳካት ፊት ለፊት ሳይሆን በጓዳችን ገብቶ የሚፈልጉትን ነገር ለማሰቃቃቀል የሚጠቅም ነው። ስለዚህ እርዳታ፣ ልመና፣ ተረጅነት የሚባሉ ጉዳዮች ላይ ራሳችን ለራሳችን ዜጋ፣ መንግስታችን ለዜጋው የሚበቃና የሚተርፍ እንጂ የሚያንሰን ነገር የለም የሚል የሚወስድ ነው። በዚህ ላይ ተነስተን ቅድም ያናቸውን መሰረታዊ ጉዳዮች ወስደን የሰው ኃይል አቅማችን፣ የሚታረስ መሬት አቅም፣ የውሃው አቅርቦት፣ ቴክኖሎጂው፣ እስካሁን የመጣንባቸው ልምዶች በተለያየ መንገድ በኩታ ገጠም፣ በሌማት ትሩፋት፣ በብዝሃ ዘርፍ የኢኮኖሚ ስሪቶች የመጣንበት በሙሉ አቅማችንን ገንብተን ሁለት ጉዳዮች፣ ሰብአዊ ድጋፍ ፈላጊ ይኖራል። አዎ ይኖራል፣ በራሳችን አቅም። አደጋዎች ይኖራሉ። አዎ ይኖራሉ፣ በራሳችን አቅም ነው። ይህንን ምንመልሰው ምንመክተው ብለን እየሰራን ነው የምንገኘው። በዚህ ውስጥ በተለይም በትግራይ ክልል ላይ የምናየው ሰብአዊ ድጋፍ በራስ አቅምን በራስ ዝግጅት በፈንዱም ይሁን በክምችቱም በሌላው ከመሄድ ይልቅ ያለውን ለዛ እንዲሆን የተላከውንም ድጋፍ ጭምር ለዜጋው በመንፈቅ በሌላ በኩል ዜጋውን ተረጂ በማድረግ ይህንኑ ለዓለም ማህበረሰብ በማስተጋባት ከዚህ በፊት በ67ቶቹ 77ቶቹ አጋጥሞናል የምንለውን አይነት ነገር እንደገና እየተደገመ ነው የሚል አይነት ዝንባሌ ማሳየት፣ በዚህም ለሚያስቡት የፖለቲካ ሂሳብ መጠቀሚያ የማድረግ ሁኔታ ነው የሚታየው።